አውቃለሁ። ልጅሽ ደግሞ አዲስ አበባ ናት። ከዛሬ ጀምሮ ልጅሽን አሳግታለሁ ነው ያለች። ልጅሽን አሳግታለሁ ትችያለሽ አልኳት። እኔ በነጭ ወረቀት ወጥቼ ልጅሽን አሳግታለሁ ስላት መረጃ አለሽ? በጣም ጥሩ አልኳት። እሱ አይደለም የሚያረካሽ ሂጅ አለሽ። ሊና መማር መረጃ አለሽ? እስኪ ጠይቂያት ብያለሁ አላልኩም ትበል። መረጃ በመጀመሪያ ጠይቂያት። ጥያቄ አሁን አንቺ ሊና ልጅሽን አሳግታለሁ ስትል መማር አዳምጪ። እየተደማመጥን እናውራ። መጫጫ ከሆነ እሷ ይሄን ነገር ያለችሽ መረጃ አለሽ ወይ? ቆይ እስኪ አንዴ ጠብቂኝ። ይሄ ካለ ቮይስ እያረኳት ነበር። ከዛ በኋላ ቮይስ አደረኳት። ቀዳሻት። እሷ ልጅሽን አሳግታለሁ ስትለኝ አለፈ። መጨረሻ ላይ በደንብ ተናገሪ፣ ምንድነው ማድረግ የፈለግሽው? ሌላስ ቮይስ እያረኩሽ ነው ስላት ጆሮዬ ላይ ዘጋችው። ቆይ ምናልባት ይሄ ካለ ላዳም። አንቺ ያለ ፍቃዷ እሷን ቀርጸሻታል። ነገር ግን አሁንም ቢሆን ያለ ፈቃዷ ተደዋውላችሁ እያወራችሁ እሷን ቀርጸሻታል። አንቺ አሁን እሷ ያለ ፈቃዷ አታሰማም። ለኔ ላኪልኝ፣ እኔ ዋትስአፕ ላይ አውርቼሻለሁ፣ ላኪልኝ ያለችበት መረጃ። እንዴ ልጅሽን አሳግታለሁ ካለችኝ በኋላ እኮ ነው ስልኬን ሪከርድ ያደረኩት። መረጃ እንዴት በምን አውቃለሁ? እሷ ካለ ልየው፣ ጠብቂኝ። እሺ ላኪ። እሺ ቆዩ ጋይስ እንስማ ከነሱ። አይቺሊ 9000 ድርሃም ከፍላ ነው እንትን ያሰራችው ቪዛ። እኔ ያሰራልሻለሁ ብላ ያወሰደቻት መማር ናት። ለ2 አመት ነው ያሰራችው። 2 አመት ቪዛ አለኝ ብላ ቁጭ ብላለች። ምክንያቱም አንድ ሰው ሁሉም እንደሚያደርገው ነገር ግን እሷ ከተከነሰለች የትየለሊ እንዝማን ነው የተከነሰለችው። ተከንስላም ደግሞ ሳታቅ ሳይነገራ ለሌላ ሰው ተነገረ። ሌላ ሰው ደግሞ መጥቶ ለዚች ልጅ ነገራት። ስለዚህ እባክሽ አንቺ ነሽ ኃላፊነቱን የወሰድሽው። ስለዚህ እኔ 9000 ድርሃም ከፍያለሁ። ይሄንን 9000 ድርሃም ከፍዬ እንዴት እከነሰላለሁ ብላ መጠየቅ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው። ምክንያቱም አንድ ሰው 9000 ድርሃም ከፍሎ ለ2 አመት ቪዛ ሲያሰራ ትክክለኛ ጥያቄ ነው። ለማያምኑበት ደግሞ የሰጠችው ወይዘሮ መማር ናት። አስተካክሉ ሲባል እንኳን አሁን ለማስተካከል ምንም አይነት ፈቃደኝነት አይደለችም። ስለዚህ እቺ ልጅ ምንም አይነት ነገር ብትል ትክክል ናት። ምክንያቱም ለፍታ ጥራ ግራ ያመጣችሁ ብር ነው፣ የማንም መጫወቻ አይደለም። በመጀመሪያ ጥፋቱ የእናንተ ነው። የማታውቁት ሰው ጋር ሄዳችሁ ሪስፖንሲቢሊቲውን የማይወስድ ሰው ጋር ይሄንን ማሰራት በጥቅማ ጥቅም የተመሰረተ ነገር ነው። ሆኖም ግን ሳለ መማር የልጅቷን ነገር ልታስተካክል ይገባታል እንጂ ዛተችብኝ እያለች ብትዝት ምንም ምትልም ስቲል አሁን ባለችበት ደረጃ ልጅቷ ትክክል ናት። ምክንያቱም 9000 ድርሃም ከፍላለች። አሁን ደግሞ ተመልሳ ክፈይ ትባላለች። ከየት አምጥታ ነው የምትከፍለው? ቀራማ ገብታለች። ከስንተኛው ወር ጀምሮ? ከ11ኛው ወር ጀምሮ እስካሁን ድረስ ቀራማ የገባች ልጅ ናት። ይችልች ስትወጣስ ብትያዝ አንድ ነገርስ ብትሆን መንገርም እኮ አንድ ነገር ነው። እሺ ላክሽልኝ መማር ማየት አለባችሁ። አሁን እዚህ ጋር ሙሌ ዩኤኢ ፓስ እንዴት እንደሚታይ እያሳያችኋል በቪዲዮ እያደረገ ወይም ደግሞ ቪዲዮ ይሰራላችኋል። አይዲያ ያላችሁ ልጆች እንዴት አይዲያችሁ መከንሰልና ለመከንሰሉ ለማው። እሺ መማር እየጠበቅንሽ ነው። ስራ አቋርጬ ቁጭ ብያለሁ። መማር ሚዩት ነሽ። መማር ሚዩት ነሽ። ሳርዬ ጠብቂ። ሳሪ አስገብኝ የምትሉ ቆይ እዚህ አንድ ያዝኩትን ጉዳይ ልጨርስ። ሙኒትን የምትጠሩት ደግሞ አትሄድም። ሙኒታውን አትሄድም የትም
እዚህ ጋር የልጆቹን ነገር አስተካክለን ነው የምትሄደው። ሙሌን የሚያስገባው ታውቂ የልጅቷን ነገር የሊናን ነገር አስተካክለን ሙኒት ከፈለገች የፈለገችበት ትሄዳለች። ጉዳይ ይዛለች። ከዚህ የሚበልጥ ጉዳይ የለም። በጣም ይቅርታ። የእናንተ ነገር ምንም አያሳስባችሁም ሳ የእህቶቻችሁ ነገር ምንም አያሳስባችሁም ሳ አዲ ያኒ ኖርማል ነው። እናንተ ተበድላችሁ ቢሆን እስካሁን ስትሉ ትገኙ ነው። እዚህ ምን ታትሄድ አሜን አመጣለሁ። መማር ሪከርድ ያደረግሽውን ነገር መፈለግ ሪኮርደር ውስጥ ግቢ ማሪ። ሁሌ አጀንዳ ሳዲ አጀንዳ አይደለም፣ የህይወት ጉዳይ ነው። መማር ሚዩት አንሺ። ይሄ እኮ ቀላል እኮ ነው ማሪ። ለማውጣት ከፈለግሽ እኔ ላሳይሽ። ሪኮርድ የተደረጉ ከፈለግሽ አሉልሽ እኮ ምን ቻቃታል እንጂ ምንም አይነት ሲስተም የለም። ዲማም እያታስብ አንድ ሰው ያለ ፍቃዱ ድምጽ መቅረጽ ያስቀጣል። እዚህ ሀገር ታውቃላችሁ፣ በህግ ያስቀጣል ያለ ፍቃዱ። እናንተና እኔ ስናወራ የዋትስአፕ ነገር ብቻ ነው እንጂ ኔቨር ኤቨር ማንኛውም ሰው ምንም አይነት ነገር ቢላችሁ እንኳን አለይ ብላችሁ ካወጣችሁት ሲም ላይ ሄዳችሁ ጠይቃችሁ ማውጣት ትችላላችሁ እንጂ በተአምር ድምጽ ተቀርጦ እንደዚህ ብላኛለች ይሄ አይሰራም። በከፍተኛ ነው የሚያስቀጣው። በከፍተኛ ህግ ሰምታችሁኛል ሳ በከፍተኛ ህግ ነው የሚያስቀጣው። እሺ ይሄን በደንብ አዳምጡ። ዝታብኛለች ዛቻ ነው ምናምን ነው ወይ አይቻልም። እሺ ውዶች ለምን ማስረጃስ የሚባል ነገር የለም። ማስረጃ ከፈለግሽ አንቺ ካወጣሽ በሲም ካርድ ትይጂና እንደዚህ አይነት ዛቻ ደርሶብኛል በዚህ ስልክ ቁጥር ያወራሁትን አውጡ ስትይ ያወጣልሻል እንጂ አንቺ በተአምር እኔ እንትን ማለት አትችይ፣ መቅረጽ አትችይ። መማር 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 ኦኬ ወጣች። እሺ ልታመጣ እናመጣታለን፣ ችግር የለም። ትመጣለች፣ እዚህ ያላት ትመጣለች። አለሽ መማር ስጭኝ፣ እሱ ስልክ ልደውልባት። ሜሉ ደውይባት ቀጥታ። ጋይስ ቮይሱ ይላክ ተውት።
ተረጋጉ ጋይስ። ቮይሱ ይላክ። ማስረጃ ትያለሽ መልሰሽ ደግሞ ወንጀል ነው ትያለሽ። አዎ ቤትዬ፣ አዎ ዋትስአፕ የምታወሪው ነው እንጂ እንትን የምትይው ነገር ወንጀል ነው፣ ወንጀል ነው። ግን ማስረጃ ያስፈልጋል። እሷ ልጄን አግታለሁ ብላለች ብላ ስትል ማስረጃ ማስረጃ ግዴታ ነው። ያለ ማስረጃ ልጇን ታግታለች ምናምን ልንል አንችልም። ግን ወንጀል ነው። ለምን ቀረጸቻት? እኛ ማስረጃ እንፈልጋለን። ጥፋቱ የእሷ ነው፣ የመማር ነው። ሊና ደውይባት። እሺ ቤቲ ምን ፈልገሽ ነው አንቺ? ምን ሆኖብሽ ነው? ምን ሆኖብሽ ነው? ዋይፋይ ላይ ዶት ነበር፣ ለዛ ነው ሰር። እሺ እዚህ ጋር የላክሽው ላይ የልጅ ምናምን ነገር የለውም። እሺ መማር አይቼዋለሁ። ዋይፋይ ፊሽን ቢብሎስ እንደሆነ መማር አይዋ አውቄያለሁ። እዚህ ጋር ምንም የልጅ ምናምን የለም። የሰማው ነው የልጅ ምናምን ያው ጠይቂያት አላልሽም ወይ? በያት ራሷን ጠይቂያት ራሷን። ስለ ልጄ ስትናገር ነው እኔ ቮይስ እያረኩሽ ነው ብዬ ለራሷ የነገርኳት። ኦኬ እሷ ምን አለች? ስለ ልጄ ለማለቷ በደንብ ትናገራለች። እሺ ራሷ ማለት ነው። አላልኩም ብላ ትናገር እሷ። ጥሩ እሱን ትማማላላችሁ። ያኔ አሁን አንቺ መረጃ ስለሌለሽ ትማማላላችሁ። ችግር የለም እምላለሁ። አሁን አንቺ እሷን ለማስተካከል ፕሮግራም ይዘሻል። ቪዛዋን ለማስተካከል ሰውየው ጋር አገናኝቻታለሁ። ሰውየሽ ጋር ጨርሽ ነው ያልኳት። ሰውየው ይመልስሻል። በሚመልስሽ መንገድ ከሱ ጋር ተነጋገሪ ነው ያልኳት። መቼ? ከመዛቷ በፊት አንቺ ላይ የዛተችው አንቺ ላይ ነው። ኢትስ ኦኬ የዛተችው አንቺ ላይ ነው እንበል። አንቺ ጋር ነው የተነጋገራችሁ። እሱ ሚስ አንደርስታንዲንግ ወይም ደግሞ የተፈጠረ ነገር ነው። ሰውየው መቼ ነው ከመዛቷ በፊት እጨርስልሻለሁ ያላት? ከመዛቷ በፊት የወጣችለት ለመቼ ነው የሚጨርስላት? አላቅም፣ እሱን አላቅም። 2 ቀን ስጡኝ ብሎ ሄደች። እንግዳውስ እኔንም አትፈልጊኝ፣ ሎኬሽኑን ያዢ፣ የቤቱን ስትመጪ ዳይሬክት ከሰውየው ጋር መክተብ ሂጂ፣ አለቀ ብዬ በሰውየው መሃል አንድ ሰው አለ። 2ኛ ቀኑ መቼ ሆነ? አለቀ። ከዛ በኋላ አልሄድኩም እኔ። እሷ ሄደች። እሷ ዛተች ደውላ። እሷ ሄደች ይመስለኛል። አልሄደች። ምክንያቱም ደውላ ነው የጮኸችው። እኔ በነጭ ወረቀት እገባለሁ፣ አለቀ፣ ልጅሽ አዲስ አበባ እንዳለች አውቃለሁ ብላ ይሄንን ነገር አለች። ከዛ በኋላ እሱን አወራችሁ፣ መፍትሄ አላገኘችም። ተረዳሽኝ? አሁን እሷ መፍትሄ ያለው ካንቺ ነው። አንቺ ነሽ መፍትሄ የምትሰጫት። ምክንያቱም እኔ ምን መፍትሄ እሰጣታለሁ? ሰውየው ነው መፍትሄ የሚሰጠው። እኔ መፍትሄ አልሰጣትም። ነግሬያታለሁ። ሰውየው አንቺ ከሰውየው ጋር በመነጋገር አንቺ አምነሽ ነው ያሰራሽው ያንን ቪዛ። ይቺ ልጅ አንቺን አምና ያንን ብር ሰጥታለች። ቪዛው ተሰርቷል፣ ግን ተከንስሏል። ስለዚህ ኃላፊነትሽን ለ2 ዓመት ኃላፊነት ወስደሻል። እኔ ኃላፊነት አልወሰድኩም። በሰውዬ ነው ኃላፊነት የወሰድኩት። ሳሪ በሰውዬ ነው ኃላፊነት ወስዳ ሃይሚ የምትባል ሰንበት ተማሪ ለወሰደችኝ 2 ምስክር አለኝ። ለምን በሷ አስገደምሻል? ሃይሚን ያመጣቻት ሊና ናት። ሃይሚን ያገኘኋት
የተገናኘንበት ቦታ ነው። በሷ ዘንድ መጥቶ ደግሞ ሰውየው እንዲያደርጋን ብዬ ሃይሚን ያመጣሽው አንቺ። ይቺ ልጅ የምታውቀው ነገር የላት። ሃይሚን ወስደሽ ደግሞ ሃይሚ ደግሞ ለሌላ ሰው የሰጠችሽ አንቺ። ይቺ ልጅ ምን ቤና ሊና ምን አገባት? ስለዚህ እኔ ምን ማድረግ አለብኝ? ማስመለስ ብሯል ወይም ደግሞ ቪዛውን ማሰራት። ካላስ መመለስ ካለበት መዋጠን ነው ይመልስ። እሱ እኔ ምን አድርጊ ነው የምባል? ከኔ አትርፌ ከኔ አልፎ ለቤተሰቤም ለራሴ ሰውም ደርሻለሁ አይደል? አዎ ወይም እሺ እሺ እንዴት አመሻችሁ? ሰላም ነው? እሺ እንዴት ነው ሙሉ አለ። ይቺ ልጅ የምታውቀው ማንን ነው? መጀመሪያ ቪዛ የምታሰራው መማርን መማርን ኦኬ፣ መማርን አሁን እሷ ኃላፊነት የወሰደችልኝ መማር ነች ብላ ነው አምና ነው ገንዘብ ሰጥታ ቪዛ እንዲሰራላት ጉዳይ ውስጥ የገባችው አይደለ? ከዛ በኋላ ቪዛው ተሰራ፣ ከዛ ከነሰለው። ኦኬ፣ ስለዚህ ኃላፊነቱ 2 አመቱ ተጠናቆ ከዛ ሰውዬ ጋር እስካልተለያየች ድረስ ኃላፊነቱ ባገናኘው ሰው ስር ነው። ምክንያቱም እቺ ልጅ ማነች መማር አገኘችም ገንዘብ አላገኘችም ለደግነት አገናኘቻትም ሀላፊነቱ የመማር ነው። ስለዚህ ማስተካከል ካለብሽ ቪዛዋ እንዲያስተካክልላት አድርጊ። ካልሆነ ደግሞ የከነሰለበት ምክንያት ምንም ይሁን ምንም የልጅቷን ገንዘብ መመለስ አለበት ወይም ማስተካከል ከሁለቱ አንዱ። ይሄ ባንቺ ኃላፊነት ውስጥ ነው ያለው። ባንቺ ኃላፊነት ውስጥ ነው ያለው። እንዴ አንቺን ነው የምታምነው ልጅቷ። ሰውየውን ታውቀዋለች፣ አብረው ተምረዋል፣ አብረው አድገዋል። አንቺን ነው የምታውቀው ልጅቷ አይደል እንዴ? ዛታች ምናምን ለምትይ እሱም በህግ በግል ለመጠየቅ ትችያለሽ። ከዛ ውጪ ግን አንቺ ማስተካከል ያለብሽ ነገር የልጅቷን ጉዳይ ነው። በቃ ትችያለሽ። አንቺ በቀና ልብ ካሰብሽው ይሄ ሲምፕል ነገር ነው፣ ምንም የሚያነጋግርም አይደለም፣ እዚህ ደረጃ የሚያደርስ አይደለም። ቢያንስ ባታውቂያት እንኳን ልጅቷን ዜጋሽ ነች፣ እህትሽ ነች። ዛታች ምናምን መነጋገር ትችላላችሁ። እና ከዚህ በላይ ምን አለ? ሙሉ አንዳገር እኔ አንዴ ልናገር። አዎ ተናገር። እኔ ከዚህ የመጨረሻ የምናገረው ነገር ሰውየው ጋር መውሰድ ይችላልው። ሰውየው መለሳትም አልመለሳትም ከሰውየው ጋር ትገናኛለች። ከዛ ውጭ አንቺ ነሽ ያገናኘሽው፣ አንቺ ኃላፊነት ትወስጃለሽ በሚለው በምትፈልገው መንገድ ትጠይቀኝ። እኔ 4 ነጥብ ሰውየው ወረቀቷን ይመልሳታል። አዎ በራሷ ገንዘብ ካልሆነ ድርሃም እንደማይሰጣት እርግጠኛ ነኝ። በሰውየው በራሷ ገንዘብ ከሆነ እኮ ምን በራሷ ገንዘብ አዳምጪ ለሽ ቀራማ አለ እኮ ቀራማ አለ። ኃላፊነት ወስዶ ራሱ ቀራማውን ወረቀቱ አዳምጪ። በራሷ ገንዘብ ከሆነ ይቺ ልጅ ተከንስላለች፣ ሌላ ቦታ ሄዳ ካንስሏን ይዛ ቀራማውን ከፍላ ታሰራለች። ለምንድን ነው አንቺን የምትለማመጠው? ኖ አይደለም፣ እንደዛ አይደለም፣ እንደዛ አይደለም። ምን አለ መሰለሽ አሁን እኮ እቺ ልጅ ቀራማ ነች አይደለ? ወረቀቷን ቀራማውን እሱ ከከፈለ ወረቀቷን ማሰራት ግዴታው አይደለም። ማን ነው የሚያሰራው? ቀራማውን ራሷ መክፈል አለባት አይደለ? ለሽ ሰውየው ነው ሰውየው የከለ በስተት ከነሰልኩሽ ያለው እሱ ነው። እሺ ትክክል፣ ሰውየው ይከፍላል። ስለዚህ እንዴት ነው የምትመልሳት አልኩት። እንዴት ነው የምመልሳት ብሎ መክተቡ ጋር ሲነጋገር ዲፖዚት ምናምን አለው። በፈለገው መንገድ ይመልስሽ፣ ተሽረው እስኪወጣ አፍሽን ዝጊ ብያታለሁ። ተሽረው ከወጣ በኋላ በራሱ ሰው ሆንሽ በኋላ ተደበች፣ እሷ ተነጋገረች፣ አልተሰዳደበችም። ስለዚህ ካላስ አፋንትስ ጋር ማትስጋም አንቺ እህቷ ነሽ፣ ያገሯ ልጅ ነሽ። እኔ እህቷ አይደለሁም፣ ከዚህ በኋላ እህቷ አይደለሁም። ይሄን ልንገርሽ፣ ከኔ አልፋ በእኔ በሆነ ሰው መጣለች። አዳምጪኝ፣ ህይወቷን ያበላሻት ሰው እህቷም ልትሆን አትሆንም። ግን አንድ ነገር ልንገርሽ፣ አትሆንም። አንቺ ከአንቺ የበለጠ እሷ ህይወት ተበላሽቷል። አንድ ነገር የምነግርሽ ሰውየውን ቀራማን ከፍሎ ቪዛዋን አስተካክሎ ወደ ነበረችበት መመለስ ግዴታው ነው። ያ ደግሞ ያንቺ ግዴታ ነው፣ ወደርሽም ጠላሽ። ይኸውልሽ እኔ ሰውየው ጋር ሂጄ ገስት ላይ ማቅረብ እችላለሁ አልኩሽ እኮ። ሰውየው ጋር ኃላፊነቱን የእሷን አይዲ የማሰራት ኃላፊነት አልወስድም። ሰውየውን የማገናኘት ግን እችላለሁ። ለምንድን ነው ማቶ መጀመሪያ 9000 ድርሃም ስትቀበያት ኃላፊነቱ ወስደሽ ነው የተቀበልሽው? አይደለም፣ በሰውዬ ነው በሰውዬ ኃላፊነት የወሰድኩት። ትናገር ይሄንን ማለት ነው። አልችልም ብዬ ስላትፈልግልኝ ያለችው እሷ ናት ያመጣችው። ሃይሚ ፈለግሽና አንቺ ፈለግሽና መጣሽ። ሃይሚን ዘያዣ አንቺ ይኸውልሽ፣ ሳሪ ይኸውልሽ፣ እኔ ልንገርሽ፣ ይኸውልሽ መማር ሃይሚን አንቺ ሄደሽ እዛ ያዢ።
ለሃይሚ አይመለከተንም። ሃይሚን ጠይቁ የምትይ ከሆነ ጠይቅልሻለሁ፣ ችግር የለም። መጀመሪያ ግን የልጅቷን ቪዛ ማስተካከል ያለብሽ አንቺ ነሽ። ምክንያቱም ይቺ ልጅ እንግዲያውስ ሳራ እንግዲያውስ ብዙ ከምንደክም እኔ ልንገርሽ እዚህ ብዙ ከምንደክም ወረቀቷን ሰውየው ይቀርባን ያስተካክላን። አዎ በማን ብድ በራሱ አብር እንዴት አድርጎ ቀራማ ራሱ ከፍሎ ተሽሯን ትሰባለች። ቀራማው እሱ ጋር ይሆናል። በስሙ ከሆነ ቀራማው ሰው እንደገና ቪዛ 9000 ድርሃም ልከፍል ኖ አይደለም 3000 ምናምን ብር 3000 ምናምን እሱ ዲስካውንት አደርጋለሁ ብሏል። እንዴት ነው የምትመልሳት ስለው ዲስካውንት አደርጋለሁ ብሏል። ዲስካውንት አስደርጋለሁ ከየት ከጀዋዛት በስተት ነው ከነ ኦኬ አልኩት። በምትፈልገው መልኩ እንትን በል አስመልሳት። ከዛ በኋላ እሷ 200 ብር ከፍላ 200 ብር የተሽራ ቀሪ ሆኖባት ስትሄድ ተሽራው ሳይወጣ ይሄ ሰውዬ በከፈልሽው ብር ተሚም እንዳያደርግሽ ብያታለሁ። ተሚም ማረግ ማለት ከሱ ሸክም ወረደ ማለት ነው። ስለዚህ ተሽራስ እስኪወጣ ዝም በይ ብያታለሁ። አንቺ የማንኛዋ ደላላ ነሽ? ማንኛዋ ህጋይ ደላላ አይደለሁም። እኔ ማን አገናኝ ብሎሽ ነው? በጭራሽ እኔ ደላላ አይደለሁም። ደላላ መሆኔንም ትናገር። ደላላ አይደለሁም። ቆይ በኮንፊደንስ ቁጭ ብለሽ ሰውየው ተሽራ ስቦ እንዲህ ብሎ እንዲህ ካረጋት ብለሽ የምትናገሪው አንቺ ማን ነሽ? በመጀመሪያ ማነሽ? ማን አገናኛል? ሲቀጥል አንድ ነገር ልንገርሽ፣ እሷ 3000 ምናምን ብር ትከፍላለች። አንቺ ነፃ ሆነሽ በርቸችስ ፍቃዷ ድምጽ ቀርጸሻታል። ያ ድምጽ ደግሞ መረጃ አለ። እሷ ይሄንን ነገር ትከስሻለች። ሁለተኛ ደግሞ ተቀብለሽ ብርሽን ተቀብለሽ በደንብ አዳምጪ። ብርሽን ተቀብለሽ 9000 ድርሃም ተቀብለሽ 2 ዓመት ልታገለግል ይችልሽ። በየጊዜው ሰው ቤት ሰርታ ያመጣችሁን እንትን ልትል ያለችው ልጅ ተቀብለሽ ሂደሽ አገናኝተሽ ቪዛ ሰርተሽ ጊዜዋ ሳይደርስ አስከንስለሻት ሳታቅ ቀራማ አስገብተሻታል። ሳታቅ ኃላፊነትሽን ትወጫለሽ። ያለበለዚያ ግን ትከሰሻለሽ። ወደሽ ሳይሆን በግድሽ። በደንብ አዳምጪ መማር። ይሄው ቃሌ ነው። አልምርሽም። ስርዓት ኑሮሽ አግባብ ኑሮሽ እንደ እህትነት ተረዳርተሽ አንቺም እሷም ተጋግዛችሁ ሁለታችሁም እሷም ካለባት ችግር ሆኖ ሰውዬ ጋር ተስማምታችሁ ሄዳችሁ የሚስተካከል ከሆነ ጥሩ ኢትስ ኦኬ ኖርማል ነው። ያለበለዚያ ግን እዚሁ ቁጭ እንዳልሽ እጠራልሻለሁ። ቁጭ እንዳልሽ የሚጠይቅ አካል ይጠይቅሻል። ምክንያቱም በማይመለከትሽ ነገር አንቺ ነሽ የገባሽ፣ እሱ አይደለችም። አዳምጪ። ትስማሚያለሽ 3000 ድርሃም ብሏል። እሷ ሊናም አንቺም ሁለታችሁም እህታማቾች ናችሁ። ተጋግዛችኋል፣ ተነጋግራችኋል። ችግር የለም እኛ እናስማማችኋል። ተስማምታችሁ ሰውየውን ለምነሽ ከመጣው ችግር አንፃር ተነጋግረሽ ታሰሪላታለሽ። አይ ብለሽ እንደዚህ እንጣጣለው የምትይ ከሆነ ደግሞ የሚመለከተው ክፍል አንቺን ይጠይቅሻል። በደንብ አዳምጪ። በራስሽ ጊዜ ራስሽን እንትን አትበይ፣ አታዋምጪ። ሰምተሻል? ቀጥያው ነው አውሪ። እኔ ጨርሻለሁ መማር። አውሪ። ይህ ምን መፈራገጥ ነው? ሙኒት አለሽ? ሙኒት አለው። ጫጫታ ላይ ስለሆንኩ ነው። እሺ አለሽ? ኦኬ። ጫጫታ ላይ ቀጥይ መማር መቤቴን። ያለበለዚያ እንትን አላትም፣ ጸጥ አላትም። አሳልፋ ሰጠችሽ ምናምን በሉ ደግሞ ሄዳችሁ ተከንስላ ይሄን ያህል ጊዜ ቀራማ ገብታ ስንት ነገር ከሆነች በኋላ ተመልሳ አሁን እሷ እኝኝ ልትል ትፈልጋለች እንዴ? ትመልስ፣ ብሯን ትመልስ፣ ታስተካክልላት፣ ወይም ከሰውየው ጋር ሄዳ ታስተካክልላት። ለአደለ ድምፁን እኔ ልኬዋለሁ። ለምን ያለ ፈቃዷ ድምጿን ቀርጻታለች። ያለ ፈቃዷ ያውም ያለ ማስረጃ አይነ መረጃ። ነይ ግቢ ተመልሰሽ እንትኗ ኔቷን መስል ትግባ። ወጣት ምን አለ?
ከተስማሙ ይስማማሉ። የማይስማሙ ከሆነ እናንተም እስቲ ንቁ። ይለፈለፋል እዚህ ሚዲያ ላይ ሁሌ ይሸወዳል። ትገባለች። አሁን እንጠራታለን። እሺ ነገ ይመጣል። ነይ ግቢ፣ ነይ መማር፣ ነይ ግቢ፣ ነይ ተስማምተሽ ብትውጪ ነው የሚሻልሽ። ነይ ግቢ። የምኑ ለምዘለም ነው ይቺ 9000 ድራም ከፍላ ተመልሳ ደግሞ 9000 ድራም ልትከፍላ። በጣም ነው 9000 ድራም የምትከፍለው። ሳሪ ግን ይሄ ተሳስቶ መከንሰል ማለት አልገባኝም። ለማሪ ዝም በያት። ይቺ ድራማ ነው። ድራማ መልክ ሰራ ነው እዚህ ዝም ነው። አይ ይሆናል የተሳስቶ መከንሰል ስላልገባኝ ነው። ዝም በያት ማሪ። እቺ ምንም አታውቅም። ዝም በያት። ድራማ ሰራ ነው። መታ ገብቶሻል። ምን ትበል ታዲያ? ተሳስቶ ከንሱላት ምናምን ነገር የሚሰራውን ነገር በደንብ ታውቃለች። ዝም በያት። ይቺ ቂጧን ይጣለች እንትን ናት፣ ታስታውቃለች። ያወራሯን አታይም? እኮ መብረቅዬ አይገርምሽም? መጀመሪያ አስቦበታል ለመከንሰል ይሄደው አለች። እውነቷን ነው። እግዚኦ ስልኬ ደግሞ አይደውልም። ዳዊ ማን ነበረች? ሜሉ ዳዊ የሚደውል አላታለ ለምን አልወጣም? መማር ተሽራው ለምን አልወጣም? ወረቀት እሱ የሚሰጠው ወረቀት ነበር። እሺ አልሰጠውም ነበር። መክተቡ የጠየቀው ወረቀት ነበር፣ እሱን አልሰጠም። እዚህ ቦታ ነው አለኝ። ይሰጠዋል እሱ። አዎ አመጣለሁ ነው ያለ። ጠይቂያት። አመጣለሁ 2 ቀን ስጡኝ ነው ያለ። እኔ በዚህ 2 ቀን ውስጥ እኔ ሌላ ቦታ ሄዳለሁ አልኳት። እሺ ስለዚህ ሎኬሽኑንም ያዢ፣ የሰውየውንም ቁጥር ያዢ። ቦተም ላይ ተደዋወሉ። ይሄ ቦተሜ ነው። እኔ ማምላክን ቦተም ላይ እንዳልደውል አድርጎኛል። ቦተም ላይ ስክሪንሾት አድርጌ ልክልሻለሁ ስደውልለት ምን እንደሚለኝ ማለት ነው። እሺ ስለዚህ አሁን ይቺ ልጅ ቆይ ጥያቄ ልጠይቅሽ መማር። አሁን ይቺ ልጅ እሺ አንቺ እንትማ ተከፈለላት፣ ቀራማውን ከፈለላት፣ እንደገና ደግሞ ተሽራ ተሳበላት እንባል። የት አለ? የት አለ? መማር መማር ኔትወርክ መማር ኔትወርኳ በእናታችሁ በጣም ነው የሚያስጠላው። ሊና ወይ እሺ አንቺ ምን ታያለሽ? ሰውየው እኮ ማለት ነው እኔ ሁሌ እየሄድኩ ጠይቀዋለሁ፣ ግን እሺ ይለኛል ሲሄድ ማለት ነው። እሺ እንደውም ማለት ነው ከሷ ጋር 2 ጊዜ ሄጄ ተመልሼ መጥቼ አልቅሼ ነው የጠየቁት በሷ ፊት ማለት ነው። ከዛም በኋላ እሺ ስልክ አነሳልሻለሁ ብሎ ተመልሼ ወደ ስራ የገባውኝ ስራ ቦታ ሁኜ ስደውልለት ከ2 ቀን በኋላ ወረቀቱ ይመጣልኛል እጀምርልሻለሁ አለኝ። 2 ቀን ብቻ አለኝ። ከዛ ተመልሼ መጥቼ ደወልኩለት፣ 1 ጊዜ ብቻ አነሳልኝ። ከዛ አልመጣም አለኝ። ነገ ጠብቂ አለኝ። እሺ አልኩት። ከዛ ቀጥሎ ስደውል ጭራሽ ነው የማያነሳው። ይሄው ሰሞኑን ስልክ ቀጠቅ ምንም አያነሳም። ምንም በቃ ሲሄድ እሺ ይላል። የታክሲ እኔ ኪሳራ ይሆንኩኝ ሲሄድ እሺ ነው የሚለው። ወደ ስራ ገብቼ ደግሞ ስደውልለት ስልክ አያነሳም፣ አይመልስልኝም። ኦኬ አሁን አንቺ ምንድነው የምትፈልጊው? ምንድን ይሻልሻል?
እንዲመልሰኝ ነው እንዲሰራልኝ ነው የምፈልገው። እኔ እሷንም ከሷም ጠብ ፈልጌ አይደለም። እሷ ናት ሁሉም ነገር የጀመረችልኝ እሷ ናት። እኔ ሰውየውን አላውቀውም። ስከነሰል ብቻ ነው የሰውየውን ፊት ያወቅሁት። እሺ ስለዚህ አሁን አንቺ የሚያስማማችሁ ሐሳብ ሰውየውን እሷ ታውራው፣ ከዛ በኋላ እንትን ታስከፍል፣ ቀራማ ይከፈልልሽ። ከዛ በኋላ ለማሰራት እንዳለችው 3000 ምናምን ብር ከሆነ አንቺንም እሷንም መማርና አንቺ ለሁለት አርጋችሁ ከፍላችሁ ታሰሪያለሽ። አዎ እኔ እንድትሰራልኝ ነው የምፈልገው። ኦኬ መማርንም ጠይቀናት መመራ የተወሰነ አንቺ የተወሰነ አርጋችሁ እንዲሰራልሽ ትፈልጊያለሽ። ከሷ ጋር እናስማማችሁ። የሚወጣው ወጪ ይቆረጥልኝ በኋላ ይሄን ጨምር። አሁን እኮ 400 ብር ከፍያለሁ። መጀመሪያ የሚደረገው እኮ ቆይ መጀመሪያ መማር ሰውየውን ጠይቃ የምንድን እንደምትከፍሊ ካናገ እንትን ካለችው በኋላ ሁለት ታውራውና ይሄን ያክል ነው የምትከፍለው ብሎ ይበላትና ልክ ካላት በኋላ ይሄንን አንቺ ብለን መማርም አንቺም ሆናችሁ ቪዛሽን አሰሪ። ካሰራልሽ የሁለት ዓመት ነው የሚያሰራልሽ። ምክንያቱም እንዳለችው አሁን የቀረሽ ጊዜ ጥቂት ስለሆነ እንደ አዲስ ከተሰራልሽ 2 ዓመት ነው የምትጠቀሚው። ተረድተሽኛል? አዎ። ስለዚህ እንደዛ ከሆነ በዚህ እንደሆነ ስንት እኔ ምን ላድርግ አሁን? እኮ እኔ መክፈል እኮ የለብኝም። 10000 ድርሃም ነው ያወጣሁት። 10000 ድርሃም 9000 ተባብለን ፓስፖርትሽ ሪጀክት አደረገ ብላ 1000 ብር ደግማ ተቀብላኛል። ያጠቃላይ ያወጣሁት 10000 ድርሃም ነው። እሱ እኮ ካንሰሌሽን ራሱ ቀራማሽን ከፍሎ ቢሰጥሽ ሌላ ቦታ ልታሰሪ ነው። ተወደደም ተጠላም እንደውም ከምትነካኪ ራሱ እንደውም ይሻለኛል። ቀራማ ከፍሎ ካንሰሌሽን ይስጠኝ፣ በሌላ አሰራለሁ። እንደውም ይሄን ማርያምን እሺ አያስተማምንም። እኔ ራሱ ወደ ኢትዮጵያ እሄዳለሁ ብዬ አስቤያለሁ። ሲሄድ ሊከነስ አይታወቅም። ሰውየው ይጠጣል፣ ይሰክራል፣ ሰካራም ነገር ነው ሰውየው። እኔ ሄጄ ሳይው ሲጋራ ይስባል ምናምን ነገር አዲ በቃ። ስለዚህ ቀራማሽን ከፍሎ ካንሰሌሽንሽን ንጹህ አድርጎ ይስጥሽ፣ አንቺ በሌላ አሰሪ ጎበዝ። አዎ በሌላ ሰው ከፊል ሞልቷል፣ በሌላ ሰው አሰራለሁ። ጥሩ እሺ እንደዛ ከሆነ ቆይ እንጠይቃት እሷን ካላስ አበቃ። እንደውም ይሻላታል ጋይስ፣ ተመልሶ እንትን ከሚሆንበት ይሻላታል። መልሶ እንደዛ ነው የሚለኝ። ሲሳክር መልሶ ነው የሚከነስለኝ። እንደዚህ የሆነ ሰውዬው እኔ አላውቀውም ሲጀመር። አሁን ከነሰለኝ በኋላ ነው የሚጃየው። እንደውም ይሻልሻል ካላስ በቃ። እኛ መማርን እኔ አሁን ይኸው እንዳለች ነው የሚያሳያት እዚህ ጋር። ይኸው ጋይስ ወይ ቪዲዮ አድርጋ አያችሁ። እንትን ነቅላ ትውጣና ማለት ነው ትውጣና እንደ አዲስ ክሎዝ ቻት አድርጋ ትግባ መልሳ ማለት ነው እንዲመጣላት። መጥፎ ነገር ካለችሽ አንደኛ በህግ መሄድ ትችያለሽ፣ ሁለተኛ ደግሞ እሷ ችግር የለባትም ካሳነሽ ኤክስኪውዝ ትጠይቃለች። ይሄ ችግር የለውም፣ አያሳስብም። አንቺ አሁን የምትረጃት ነገር ምን እንደሆነ ታውቂያለሽ? የምታግዣት ነገር ላንቺም ለሷም የሚሆነው ነገር አዋጭው ነገር በተለይ ላንቺ ሰውየው ቀራማውን ከፍሎ ክሊር አድርጎ ይላካት ይስጣት ወረቀቷን። ከዛ በኋላ ሌላ ቦታ ታሰራ። በቃ እንዳልሽው 5 ወር ነው የቀራት ብለሻል። 5 ወር ስለቀራት ይቺ ልጅ አውጥታ ያንን ነገር ክሊር አድርገሽ አሰጫት። በዚህ እንስማማ፣ ራሷ ታሰራለሽ። በቃ አለቀ። በዚህ እንስማማለን። ተረተሽኛል። ምንም አይነት ነገር መካሰስም ምንም አያስፈልግም። ያለበለዛ እምቢ ካላችሁ ደግሞ ሁለታችሁ እሷ ምን ብላለች? የምፈልገው ነገር በቃ ይሄንን ነው ከሷ አልፈልግም ብላለች። በስ ብሯስ ይቅርባት፣ ይቅርባት። ዋናው ካንሰሌሽኑን እንትኗ ነፃ አድርጎ ይስጣት። አሁን እኮ ማሰራት ይችል ነበረ። በትንሽ ብር ማሰራት አሁንም እችላለሁ፣ ግን ደግሞ መልሶ ነው የሚከነስለኝ። አሁን ይኸውልሽ 3000 ድርሃም አለች እሷ እንዳለችው 3000 ድርሃም እሷና እሷ የሆነ ነገር ሰጣ እንኳን ቢሰራላት መልሶ ከከነሰላት ይቺ ልጅ እንትና። ስለዚህ የቀራት 5 ወር ነው። አትጋተትም። ብቻ ካንሰሉን ነፃ ያርጋት። ነፃ አርጎ ቀራማውን ነፃ አርጎ ይስጣት። ሌላ ቦታ ታሰራ። በስ ይሻላታል። በቃ ነይ ግቢ፣ ነይ መማር፣ ነይ ግቢ። ስፔሻለሁ ማሪ ነይ በቃ ያ ነው አሪፍ። ቶፕዬታ ብሯናት እንትን አይላትም። خلاص ስለኛን አልቻልንም። እኔ ሳዳምጥሽ ነው የቆየሽው። ባልሽው ነገር በፍጹም አልስማማም። በፍጹም በምኑ ያልሽውን እያዳመጥኩሽ ነበረ። በምኑ ማማ የሰማሽኝ ነው?
ባልሽው ነገር እኔ አልስማማም። ሰውየው እንጂ እኔ አይደለሁም መልሳት። እኔ በመጀመሪያ ስሚኝ፣ በመጀመሪያ አታሰራም። በመጀመሪያ አዳምጪኝ። እኔ ደላላ አይደለሁም። 4 ነጥብ ማንንም አትፈልግም። በመጀመሪያ አታሰራም። አታሰራም። ስሚኝ፣ አዳምጪኝ። እኔ ይሰማሻል? አዎ ቀጥ የኔ ይሰማሻል? የኔ ይሰማሻል? የሚሰማሽ ከሆነ እኔ ልንገርሽ። እሺ የሚሰማሽ ከሆነ አዳምጪ። ኦኬ አዳምጪ። ይኸውልሽ ምን አለ መሰለሽ፣ እኔ ከሰውየው ጋር አገናኘቻት። ማድረግ ያለባትን ከሰውየው ጋር እንደተነጋገር ነው እንትን ትላለች። ወደፊትም ኃላፊነት አልወስድም። ሲቀጥል አንቺ ያልሽውን እንደሷ አይደለም። ይሄ እዚህ ጋር የምናገረው ነገር መረጃ ነው አይደለ? ሰውየዋ ጋር ተነጋግራ በምኑን እንደምታደርግ ታሪክ። ከዛ ውጭ ግን እኔ አሁንም ኃላፊነት ወስጄ እንዴት ነው በምን መልኩ ነው ማማ ሌላ ደግሞ እንድታውቂልኝ የምፈልግ እሷ ትንሽ አድርገሽ ላልሽው በጭራሽ 1 ብር ለካሳነሽ አወጣው ማለት አይመሽም አይነጋም ማለት ነው። እኔ ጨርሻለሁ። መማር ይሰማኛል አይሰማም? መማር አቤት ይሰማሻል? አንቺ ሴትዮ ወይስ ብቻሽን ነው የምትጮይው? መማር ወይ ጣጣ ስልኪ ሳንቲም የለውም ነው የሚልሽ። መማር ኔትወርክ በጣም ነው የሚያስቸግር። መማር ዛሬ ይሰማኛል እኮ ይሰማኛል። እሺ ስሚኝ፣ አዳምጪኝ። እየሰማሽ ነው? እየሰማሽ አይደለም? አሁን ይሰማሻል? መማር አስጠንቅረም ነገር ነው ማለት ነው። ይኸውልሽ ታሪኬ ነገ ኔትወርክ ባለበት አካባቢ ሂጄ ነገ በሰዓት መነጋገር እንችላለን አይመስልሽም? አሁን የማወራበት ኔትወርክ በዚህም ሆነ በዛ ሊያሰማማናል።